ወመንፈስ ቅዱስ አሃዱ አምላክ ወአርአየ ከመ ወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ ቅዱስ ከመ ተንሥአ ክርስቶስ እሙታን ታብዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላኬ ወመድኃኒዬ። ልቡናዬ በአምላኬ በመድኃኒቴ ሐሴት ታደርጋለች። ይህ ታላቅ ቃል የእመቤታችን የቅድስት ድንግል ማርያም ቃል ነው። ለመጀመሪያ ጊዜ ወንጌልን ለዓለም የሰበከች ያስተማረች የአዲስ ኪዳን የመጀመሪያ ሐዋርያ የመጀመሪያ ሰባኪ የመጀመሪያ የጌታችን የአምላካችን የኢየሱስ ክርስቶስን የባህሪ መድኃኒትነት ቤዛነትና አዳኝነት እጅግ በጣም በሰፋ ቃል የተናገረች እመቤታችን ቅድስት ድንግል ማርያም ነች። ልብ በሉ ቃሉን ስናየው ልቡናዬ በአምላኬ በመድኃኒቴ ሐሴት ታደርጋለች ይላል። ነፍሴ ትደሰታለች አትልም። ልቡናዬ ትቦርቃለች አትልም። ልቡናዬ ፌሽታ ታደርጋለች አትልም። ልቡናዬ ትፈነጥዛለች አትልም። እመቤታችን ጨዋና የመንፈስ ቅዱስ ማደሪያ ስለሆነች መንፈስ ቅዱስ ገልጦላት በመንፈስ ቅዱስ ተዋህዳ ተቃኝታ ልቡናዬ በአምላኬ በመድኃኒቴ ሐሴት ታደርጋለች ብላ ፈጣሪዋንም ታመሰግናለች። እንደገና ደግሞ የእሱንም የኃጢአትና የሞት መድኃኒት መሆኑን በሚገባ ትመሰክራለች፣ ታበስራለች። አዎ ቅድም የጠቃቀስናቸው ለጊዜው ደስታን ሊያጭሩ ሊገልጡ የሚችሉ መደሰት፣ መቦረቅ፣ ፌሽታ ማድረግ፣ መፈንጠዝ የሚሉ ቃላት እነዚህ በጣም ጠባብ የሆኑ በጊዜ በሁኔታ የሚወሰኑ እንደ ጠዋት ጤዛ ጠፊ፣ እንደ ቀን ጥላ ኃላፊ፣ እንደ ማታ ጀንበር ጠፊ ናቸው። ነገር ግን ሐሴት ማለት መንፈስ ቅዱሳዊ የሆነ እግዚአብሔራዊ የሆነ በጊዜ በቦታ በሁኔታ የማይፈተን በመከራ የማይፈተን በየትኛውም የሕይወት ውጣ ውረድ ማንኛውም ሰብአዊ መልአካዊ ፍጡር ሊከለክለው ሊወስነው የማይችል እግዚአብሔራዊ መንፈስ ቅዱስ ነው ሐሴት ማለት። ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች ያለችበት ጊዜ ጌታችን አምላካችን መድኃኒታችን አዎ ከሦስቱ ቅዱስ አንዱ ቅዱስ ወልድ ዋሕድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ቃልዋን እሽታዋን ፈቃድዋን ምክንያት አድርጎ ረቂቁ ግዙፍ ሆኖ ምልኡ ውስን ሆኖ ልዑሉ ትሑት ሆኖ በማይጸኗ በተቀረጸ ጊዜ ልቡናዬ በአምላኬ በመድኃኒቴ ሐሴት ታደርጋለች ብላ ተናገረች። እመቤታችን ቅድስት ድንግል ማርያም ከአንስተ ዓለም ሁሉ የተመረጠች የታሪካችን መለወጫ ክብር ያገኘንባት የመዳናችን ምክንያት ነች። ለዚህም ነው በዛች በቅጽበት ሰዓት በተናገረችበት ሰዓት የጌታችን የአምላካችን የእሱን ልዕልናና የእሱን ክብር በሚገባ በሰፊው በገለጠችበትና በጸለየችበት ፈጣሪዋን ባመሰገነችበት እንደዚሁም እሷ ሰውን ሁሉ ወክላ የአዳም የእናቷ የሔዋን በአጠቃላይ የሰው ሁሉ መከራ ይታያት ነበርና የ15 ዓመት በነበረችበት ሰዓት ጌታ በማይጸኗ በተቀረጸ ጊዜ ልቡናዬ በአምላኬ በመድኃኒቴ ሐሴት ታደርጋለች ብላ ተናገረች። እኛም ዛሬ ከተደረገልን በጎ ነገር የተነሳ አምላካችን እግዚአብሔር ከዋለልን ውለታ የተነሳ ሁላችንም እንደ እመቤታችን እንደ ቅድስት ድንግል ማርያም ልቡናዬ በአምላኬ በመድኃኒቴ ሐሴት ታደርጋለች ብለን እሱን እናመሰግነዋለንና ክብርና ምስጋና ለአምላካችን ይሁን። ውስቴቱ መጽሐፈ ግእዛን እንተ ዘኩሉ እጓለ እመሕያው የሰው ሁሉ የይለፍ ደብዳቤ የሰው ሁሉ ነጻነት የሰው ሁሉ ልዕልና የተጻፈባት ማይፀን ወይንም መጽሐፍ ምንኛ ድንቅ ናት! ኦ ወዮ ለዚህ አንክሮ ይገባል እያለ የእመቤታችን የቅድስት ድንግል ማርያምን ፍጹም መጽሐፍ መሆኗን ይልቁንም ደግሞ የጌታችን የአምላካችን የኢየሱስ ክርስቶስ ቃልነቱ ከመጽሐፍ ጋራ ከብራና ጋራ ተዋህዶ እናትና ልጅን
በሚደንቅ በሚገልጽ ቋንቋ እንደተናገረ ሁሉ ማኅፀኗ የመድኃኒታችን የአምላካችን የኢየሱስ ክርስቶስ ዙፋን ስለሆነ ስለሷ ባጭሩ እንማራለን። እንደምታወቀው ስለሷ የምንናገረው የምንማረው አንደኛ የመጽሐፍ ቅዱስ ምስክርነት ነው። እንደምታወቀው መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ፣ እግዚአብሔር ካንቺ ጋራ ነው፣ ደስ በልሽ፣ እነሆ ባለሟልነትን አግኝተሻል፣ ምልዕተ ጸጋ ምልዕተ ክብር፣ ጸጋን የተሞላሽ ክብርን የተመላሽ ማንም የማይወስድብሽ ማንም የማይነጥቅብሽ እነሆ በእግዚአብሔር ዘንድ ባለሟልነትን አግኝተሻል። እነሆ ከሦስቱ ቅዱስ አንዱ ቅዱስ ወልድ ዋሕድ የአብ አካላዊ ቃል እነሆ ካንቺ ይወለዳል፣ ደስ በልሽ፣ አንቺ ከሴቶች ሁሉ የተለየሽ ነሽ ብሎ ከእግዚአብሔር የተላከው መልአክ በዚህ በሚያስደንቅ ቃል አመስግኗታል። ልብ በሉ፣ ባጭሩ ልናየው የሚገባን ለእሷ የተሰጣትን ጸጋ ዘርዝረን ተንትነን ልንጨርስ አንችልም። ያለ እሷ የተሰጠው ጸጋ የገድልና የትሩፋት የመከራ የስቃይ ሳይሆን የእግዚአብሔር ፈቃድ እግዚአብሔር ወዶና ፈቅዶ ከአንስት ዓለም ለእናትነት ስለመረጣት የሰጣት ያጎናጸፋት ያለበሳት ታላቁ አምላካዊ መለኮታዊ ስጦታ ነው እመቤታችን ቅድስት ድንግል ማርያም የተሸከመች። ስለዚህ መልአኩ ሲያመሰግን አንቺ ከሴቶች ሁሉ የተለየሽ ነሽ ይላታል። ምንድነው ከሴቶች ሁሉ የተለየሽ ነሽ ያሰኛት? እመቤታችን ከአንስት በአጠቃላይ ለእናቶቻችን ለእህቶቻችን የተሰጣቸው ሁሉ የተሰጣት እንደ እናቶቻችን እንደ እህቶቻችን ሁሉንም እንስታዊ ጾታ አሟልታ የተገኘች ነች። ነገር ግን አንዱ እመቤታችንን ከሌሎች ሴቶች የሚለያት በሌሎች ሴቶች የማናገኛቸው ፍጹም አስደናቂ ስጦታዎች ስላሏት ነው። የመጀመሪያ እመቤታችን እናትም ድንግልም ስለሆነች ከአንስት ዓለም ሁሉ ትለያለች፣ የተመረጠች ነች። ለምሳሌ በመጽሐፍ ቅዱስ የምናውቃቸው እንደነ ሳራን የመሳሰሉ ትዳር ገብተው ጎጆ ቀልሰው ልጅ ወልደው የኖሩ ታላላቅ እናቶቻችንም ጨምሮ እነዚህ እናቶች እናት ቢባሉ እንጂ እናትነት ቢኖራቸውም ድንግልና የላቸውም። በመጽሐፍ ቅዱስ በመጽሐፈ መሳፍንት ምዕራፍ 11 ላይ የምናገኛት የዮፍታሔ ልጅ እንደዚሁም በዘመናችን በድንግልናቸው በንጽህናቸው ሳሉ ወንድ ሳያገቡ ወንድ ሳያውቁ በድንግልናቸው ሰማዕትነትን የተቀበሉ ወይንም ደግሞ በህቡ በገዳማት በየዋሻዎቹ ራሳቸውን ከዓለም አርቀው ድንግልናቸውን ቅድስናቸውን ጠብቀው ያለፉ ደናግላን እጅግ በጣም በርካታ ናቸው። ነገር ግን ድንግልና ቢኖራቸውም እናትነት የላቸውም። እመቤታችን ቅድስት ድንግል ማርያም ግን እንደ እሳትና እንደ ውሃ እንደ እሳትና እንደ ጭድ እንደ ላምና እንደ ነብር እርስ በርሳቸው የማይስማሙ የሚጠፋፉ ተጻራሪ ተቃራኒ እንስታዊ ጾታዎችን አጣምራ አዋህዳ አስማምታ የተገኘች ስለሆነ እሷ ከሴቶች ሁሉ የተለየች ነችና እልል ብላችሁ እግዚአብሔርን አመስግኑት። ይሄ ለእመቤታችን ለቅድስት ድንግል ማርያም ብቻ የተሰጠ ስጦታ ነው። ማንም ይህን ስጦታ ሊሸከም አይችልም። ማንም ይህን ስጦታ ሊያገኝ አልቻለም፣ ሊያገኝም አይችልም። ይህ ስጦታ የማይከለስ የማይደገም በድንግል ማርያም ተጀምሮ በሷ የተፈጸመ የተደመደመ ታላቁ ስጦታ ነው። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ እግዚአብሔር ምልክት ይሰጣቸዋል። አዎ እሷ ምልክታችን ነች። አምላካችን እግዚአብሔርን የምታሳየን የምናገኝባት። ስለዚህ በዚህ ሁኔታ እናትነትን ከድንግልና አስተባብራ የተገኘች ስለሆነች እሷ ከሴቶች ሁሉ የተለየች ነችና ስለተደረገላት በጎ ነገር ሁሉ እንበለ ዘር እንበለ ሩካቤ በእግዚአብሔር መንፈስ ቅዱስ የአብ አካላዊ ቃልን በጸነሰችበት ቅጽበት ነፍሴ በአምላኬ አው ልቡናዬ በአምላኬ ሐሴት ታደርጋለች ብላ የጌታችን የአምላካችን የኢየሱስ ክርስቶስን መድኃኒትነት የመሰከረች እናታችን ነችና ስለ እሷ አምላካችን እግዚአብሔርን እናመሰግነዋለን።
እግዚአብሔር ወልድ ወይንም አካላዊ ቃል በእንግድነት ወደዚህ ምድር በመጣ ጊዜ ለማረፊያነት ለእናትነት የመረጣት ያዘጋጃት ደግሞም ከስጋዋ ስጋ ከነፍሷ ነፍስ ነፍሶ ሰው የሆነባት ያለ ሺህ ዘመናት የማይታየው የባህሪ አምላክን ያየንባት ነችና እሷንም በእውነቱ እናመሰግናታለን። ሁለተኛ ከአንስት ዓለም የምትለይበት አንጽሖኪያሃ ሀደረ ላዕሌሃ እነሆ አንስቶ ቀድሶ ከስጋዋ ስጋ ከነፍሷ ነፍስ ነሳ እግዚአብሔር ለማደሪያነት የመረጣት በንጽህና በቅድስና የታተመች ነች። በተለይም በዛ በጨለማ ዘመን ዓለም ሁሉ በመርገመ ስጋ በመርገመ ነፍስ ተይዞ በሚስተቃይበት ሰዓት ከእናት አባቷ መርገመ ስጋ መርገመ ነፍስ ሳያገኛት እግዚአብሔር በመለኮታዊ ኪነ ጥበቡ እሱ በሚያውቅበት እኛ በማናውቀው በልዩ ሁኔታ አንጽቶ ቀድሶ አሳምሮ የፈጠራነችና በዚህ ሁሉ ከአንስት ዓለም ትለያለችና አምላካችን እግዚአብሔር ምስጋና ይግባው። በአጭር ምሳሌዎች ለማየት ብዙ ሰዎች ሊከራከሩ ይችላሉ። ጥንተ አብሶ ወይንም መርገመ ስጋ መርገመ ነፍስ እንዴት አላገኛትም ሰው አይደለችም ወይ ብለው ሊከራከሩ ይችላሉ። ለዚህ አጭር ምሳሌዎችን ማስቀመጥ እንችላለን። የመጀመሪያ አዳም በበደለ ጊዜ ርግምተ ትኩን ምድር በተግባርከ ከክፋት የተነሳ ከኃጢአት የተነሳ እነሆ ምድር የተረገመች ትሁን እሾህና አሜከላ ይብቀልብህ ወይንም ኃጢአት በደል ይሰልጥንብህ ብሎ እግዚአብሔር በምድር አምሳል አዳምን ረግሞት ነበረ። እግዚአብሔር ግን ተራጋሚ አይደለም። እግዚአብሔር መራቂ ነው። እግዚአብሔር ባራኪ ነው። ይህች ምድር ከአዳምና ከሔዋን የተነሳ የተረገመች ትሁን ብሎ በኦሪት ዘፍጥረት አምላካችን ልዑል እግዚአብሔር መናገሩን እናውቃለን። የእግዚአብሔር ቃል ደግሞ የማይሻር የማይለወጥ ነው። እግዚአብሔር ይናገራል፣ የተናገረ ሁሉ ይፈጸማል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ተናግሮ የማይፈጸም የለም። እግዚአብሔር ተናግሮ የማይታዘዝ የለም። እግዚአብሔር ተናግሮ የማይለወጥ የለም። የእግዚአብሔር ቃሉ ሕያው ነው። ዓለትን የሚከፍል ነው። ውቅያኖስን በስንዝሩ የሚለካ ነው። ዓለምን የሚያሳልፍ ነው። የእግዚአብሔር ቃል ሰማይና ምድር ያልፋል ቃሌ ግን አያልፍም ያለ ሰማይና ምድርን የሚያሳልፍ ሕያው ዘላለማዊ ቃል ነው ቃሉ። ስለዚህ እግዚአብሔር በዚህ ቃሉ በዚህ ሁኔታ ምድርን ከረገማት በኋላ በኦሪት ዘጸአት ምዕራፍ 3 ላይ እስራኤል ከግብፅ ባርነት እንዲያወጣ ሙሴ ሲጠራው ከሙሴ ጋር ብዙ ጊዜ ተነጋግሮ ሙሴ ሙሴ ሆይ አንተ የቆምክባት ቦታ ሁሉ የተቀደሰችና የተባረከች ነችና ጫማህን ከእግር አውልቅ አለው ይላል። ምን አለው? አንተ የቆምክባት አንተ የተረገጥካት ምድር እነሆ የተቀደሰችና የተመረጠች ናትና ጫማህን ከእግር አውልቅ አለው። ምንድነው ዋናው ነገር? ከተረገመችው ከተናቀችው እሾህና አሜከላ ከምታወጣ ከተረገመች ምድር እነሆ ደብረ ሲናን የተቀደሰች የተባረከች አድርጎ አምላካችን እግዚአብሔር ለሙሴ ነግሮታልና ምን ይሳነዋል እግዚአብሔርን? እግዚአብሔር ባለበት ሁሉ የተቀደሰ ነው። ርኩስ የሚባል ነገር የለም። ሁለተኛ ምሳሌ እስራኤላውያን ቀይ ባህር ሲሻገሩ ውሃው ሳያረጥባቸው ጭቃው ሳይነካቸው በየብስ እንደተናገሩ ሁሉ እመቤታችንም ጥንተ አብሶ ካለባቸው ወላጆቿ በዘር በደም በዘር የሚተላለፈውን ጥንተ አብሶ እንዳይነካት አድርጎ በመለኮታዊ ኪነ ጥበቡ ንጽሕትና ቅድስት አድርጎ ፈጥሯታል። ክብርና ምስጋና ለአምላካችን ይሁን። ልክ ቅድም እንደተናገርነው ከተረገመች ምድር የተባረከች የተቀደሰች እንዳወጣ ሁሉ እግዚአብሔር የተቀደሰች አድርጎ እሷን ፈጥሯታል። ሶስተኛ ዮናስ ለእግዚአብሔር አልታዘዝም ብሎ ከእግዚአብሔር በኮበለለ ጊዜ
በአሳ አንበሪ 3 ቀን ሲያድር አሳ አንበሪ ሳያቆስለው ሳያደማው ዮናስን እግዚአብሔር በከርሰ አንበሪ መካከል አባቶቻችን መጽሐፉም ሲናገር የአሳ አንበሪ ሆዱ ወደ ኋላው ነው። ማንኛውንም ነገር ሲውጥ በቀጥታ እያንሸራተተ ይወስደዋል። ተገቢ ቦታ ካደረሰው በኋላ ነው የሚፈጨው። አንድ የአሳ አንበሪ ወይንም የዘንዶ ሆድ ውስጥ የገባ ነገር ስጋዊ ደማዊ ከገባ በኋላ በምንም አይነት ወደ ኋላ መለሳለሁ ካለው ያ የአሳ አንበሪ ጥርስ እየቆራረጠው እንደ መጋዝ እየቆራረጠው ይጨርሰዋል። በገዛ እጁ ራሱን ይጨርሳል ማለት ነው። ወይንም በቀላል ቋንቋ የካሮት መላጫ አለ፣ ታውቃላችሁ። ካሮቱን መላጫው ላይ አድርገ ስናስቀምጠው በተቃራኒ ሁኔታ ካሮቱን ይጨርሷል። ልክ እንደዚህ ሁሉ አሳ አንበሪ ሳይበላው ሳያደማው ሳያቆስለው በአሳ አንበሪ ውስጥ ታፍኖ ሳይሞት እግዚአብሔር ራሱ ጠብቆ ወደ ኋላም አሳ አንበሪ በሚተፋው ሰዓት ያ መጋዝ የሆነው በላተኛ የሆነው የአሳ አንበሪ ጥርስ ሳይነካው ዮናስን በየብስ እንዳዳነው አሳ አንበሪ እንደተፋ ሁሉ ልክ እንደዚሁ ከወላጆቿ የነበረውን ጥንተ አብሶ እንዳይነካት አድርጎ እመቤታችንን ፈጥሯታልና ንጽሕት የሚያሰኘው አንዱ ይሄ ነው። ሶስተኛ እመቤታችን የተፈጠረችው በአዳም ጥንተ ሥጋ ነው። ምን ማለት ነው? የአዳም ጥንተ ሥጋ ማለት የሰው ልጅ 3 ዘመናት አሉ። አንዱ 7 ዓመት የቅድስና ዘመን ነው። ያ አዳም ከመበደሉ በፊት ለብሶት በነበረው ሥጋ ነው እመቤታችንን የፈጠራት። ያ ማለት ምን ማለት ነው? ንጻ ጠባይ ሳያድፍባት ልጅነት ሳታጣ ሁሉን ነገር ባሟላ ሁኔታ እግዚአብሔር አሳምሮ አስቦ ስለፈጠራት መልአኩ ቅዱስ ገብርኤል ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ እያለ ያደንቃል ስለተደረገላት በጎ ነገር ግን አቅጣጫው ሳትስት ታብዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላኬ ነፍሴ በአምላኬ ሐሴት ታደርጋለች ይላል። እግዚአብሔር የደስታ ምንጭ ነው። እግዚአብሔር የሕይወት ውሃ ነው። እግዚአብሔር የምድረ በዳ አነጋጋሪ ነው። እግዚአብሔር የሸለቆ ውስጥ ድልድይ ነው። እግዚአብሔር የጨለማ ውስጥ መብራት ነው። እግዚአብሔር ለደከሙት ምርኩዝ ነው። እግዚአብሔር ደግና መልካም አባት ነው። ስለዚህ እናታችን ባለ ዕረፍቷን ስናስብ ለማልቀስ መርዶ ለማድረግ አይደለም። እንደምታወቀው ጌታችን አምላካችን ኢየሱስ ክርስቶስን ከጸነሰችበት ጊዜ ጀምሮ ለሷ መላ ዘመኗ ቀራንዮዋ ነበረ። ምክንያቱም ጌታን ከጸነሰችበት ጊዜ ጀምሮ የእግዚአብሔርን ጥበብና የመንፈስ ቅዱስን ሐሳብ ያልተረዱ ሰዎች በብሉይ ኪዳን የተጻፈውን መሰረት አድርገው የመቀጣጫ አንቀጽ በመምዘዝ ሕይወቷን ለማሰቃየት ጥረት አድርገው ነበረ። ነገር ግን እመቤታችን በዛ አይነት ሁኔታ በጭካኔ የተሞሉ ለእግዚአብሔር ግን እንቆረቆራለን የሚሉ ነገር ግን የእግዚአብሔርን የመጽሐፍ ቅዱስን ሕግ የኦሪትን ሕግ ሰዎችን ለማሰቃየት የሚመዙት ካርድ አድርገው የሚጠቀሙ ሰዎች በእመቤታችን ላይ አሳዛኝ አስለቃሽም እርምጃ እንዲወሰድባት ቅስቀሳ በሚያደርጉበት ሰዓት እመቤታችን ይሄ ነገር የሆነው በኔ ፈቃድ አይደለም፣ በኔ ምክንያት አይደለም፣ የሆነው በእግዚአብሔር መንፈስ ቅዱስ ነው። የመጣ ይምጣ፣ እሸከመዋለሁ፣ እቀበለዋለሁ ብላ ራሷን ለመከራ ያዘጋጀች እናት ነች። ከዛ ጊዜ ጀምሮ በምትወልድበትም ጊዜ ስፍራታ ከዛም በኋላ ከ2 ዓመት በኋላ ከልጇ ጋር የተንከራተተች ለልጇ ዋጋ የከፈለች በመከራ ጊዜ በመስቀሉ ጊዜ እንኳን ያልተለየች በሕይወቷ ብዙ መከራ ብዙ ስቃይ ያሳለፈች እናታችን እመቤታችን ቅድስት ድንግል ማርያም በ64 ዓመቷ ዛሬ ከዚህ ዓለም ድካም መከራ ውጣ ውረድ ወደ ፈጣሪዋ የሄደችበት ነው። ክብርና ምስጋና ለአምላካችን ይሁን።
አሁን እመቤታችን በምታርፍበት ሰዓት በደግነት በጽድቅ በቅድስና በልዕልና ከእግዚአብሔር ቀጥሎ ማንም ሰብአዊ ፍጡር መልአካዊ ፍጡር የማይወዳደራት የማይነጻጸራት ነች። ምን ይላል? መላእክት የሚሰግዱት ለዙፋኑ ነው። እሱን አይተውት አያውቁም። መላእክት በዙፋኑ የሚሸከሙትን፣ እሷ ግን 9 ወር ከ5 ቀን በማይጸኗ የተሸከመች ማይጸኗን ዙፋን አድርጎ የተቀመጠባት የነገሰባት ዙፋኑ ስለሆነች በዛሬ ቀን በምታርፍበት ሰዓት ያለ ስቃይ ያለ መከራ ወረደ ወልድም ላይሉ ቅዱሳን መላእክትን አስከትሎ ወልድ ከሰማይ ወርዶ የእናቱን ነፍስ በልዩ እንክብካቤ በዝማሬ በቅዳሴ በእቅፉ አድርጎ ይዟት ወደ ሰማይ ወጣ። ክብርና ምስጋና ለአምላካችን ይሁን። እንዴት አይወርድ ለእናቱ? እንኳን እሱ ለእናቶቻችን አይሆንም እንጂ መቃብር እንወርድላቸው ነበረ። ነገር ግን ወልድ ኢየሱስ ክርስቶስ ለእናቱ ከሰማይ ወርዶ በቅዱሳን መላእክት አጀብና ዝማሬ ወላዲተ አምላክማ አምላክ እያሏት። ልብ በሉ፣ ይሄ ቃል ታላቅ ቃል ነው። ይሄ ቃል ቀኖና አይደለም፣ ዶግማችን ነው። ወላዲተ አምላክማ አምላክ የሚለው በእንደዚህ አይነት ሁኔታ እየዘመሩ እየቀደሱ እመቤታችን ወደ ገነት ስትደርስ የእናቱን ነፍስ መምጣቱን አውቀው የገነት ዛፎች ሁሉ እያዘነበሉ አቀባበል አደረጉላት ይላል ዜና ታሪኳ። አመስግኑት እግዚአብሔርን። ይሄን የሚያደርግ እግዚአብሔር ነው። ማንም ሰው ቢሆን ለሱ ከሚደረግለት ይልቅ እሱ አይኑ እያየ ለእናቱ የሚደረግለት ምን ያህል እንደሚያስደስት የታወቀ ነገር ነው። ስለዚህ የሞትን ነገር ካነሳን ሞትሰ እግዚአብሔርሰ ይገብረ ሞት አላሰብ ረሲያን ጸውዕዎ ወረሰይዎ አርከ። እግዚአብሔር ሞትን አልፈጠረም። የህይወት ባለቤት ነው። የህይወት ጌታ ነው። ነገር ክፎች ጠርተው ተወዳጁት ባለሟል አደረጉት ይላል። ነገር ግን ይሄ ዓለም የኛ ዓለም አይደለም። እኛ እንዲሁ እንባላለን እንጂ ለነሰ ዘውስተ ሰማያት ሀገርና ወምዬ ንጸንኪያሁ መድኃኒነ። አዎ እኛ አገራችን በሰማይ ነው። ከዛም የሚመጣውን ታላቁ ሙሽራ ወዶ የማይጠላ ታምኖ የማይከዳ በልቡ ጉሉት በአንደበቱ ሐሰት የሌለበት ፍቅሩ የማይጎል ክንዱ የማይዝል የኃጢአተኞችና የበደለኞች ወዳጅ ያደጉ አባታችን ሊሰበስበን በመጣ ጊዜ በታላቅ ደስታና ሐሴት እንቀበለዋለን። እሱን እንጠባበቃለንናል። ይሄ የሰው ዓለም አይደለም። ይሄ የእንስሳ ዓለም ነው። የአራዊት ዓለም ነው። የአዕዋፍ ዓለም ነው። ጥንትም የተፈጠረው ለኛ አይደለም። እኛ የመጣ ነው ከሰማይ ነው። ሁላችንም ወደ መጣንበት እንመለሳለን። ምስጋና ለአምላካችን ይግባው። አሁን ሞትን አንፈራም። ለምን? አምላካችን መድኃኒታችን ኢየሱስ ክርስቶስ እመቤታችን ልቡናዬ በአምላኬ በመድኃኒቴ ሐሴት ታደርጋለች ብላ የመሰከረችለት የሞትን ክንዱ ብርት ሰብረዋል። እስመ ደቂቅ ተሳተፉ በስጋ ወደ እስመ ደቂቅ ተሳተፉ በስጋ ወደ ሞቱን ተሳተፈ በዝንቱ ከመይሳሮ ለመላከ ሞት ዘውቱ ሰይጣን ወያዕርፎሙ ለኩሎሙ እለ በፍርሃተ ሞት ተኮነኑ። ዕብራውያን 2:14 ላይ ልጆቹ በስጋና በደም ተካፈሉ፣ እሱም ስጋና ደምን ነፍስን ገንዘብ አደረገ። ስለዚህ ለሺህ ዘመናት ሞትን በመፍራት ሲሰቃዩ የነበሩትን ነፃ ያወጣ ዘንድ ያሳርፍ ዘንድ እነሆ የሞትን አለቃ ዲያብሎስን በሞቱ ገደለው ይላል። ምስጋና ለአምላካችን ይሁን። አሁን መንገዱ ክፍት ነው። ክፍት ነው። መንገዱ ተከፍቷል። ጋሬጣው ተወግዷል። እንቅፋቱ ተወግዷል። እስመ ሐደሰ ለነ ፍኖተ ጽድቅ ወሕይወት ግብተ በመንጦላዕተ ሥጋው። ወንድሞች ሆይ በደሙ በመረቀልን በአዲስና በሕያው መንገድ ወደ መቅደሱ እንድገባ ዘንድ ባለሟልነትን አግኝተናል ይላል። አዎ ዓለምን ነፃ ያወጣ ሞታችንን ገሎ የሞትን ግዛት ንዶ ዓለምን ነፃ ስላወጣ ዛሬ እንደ ሐዋርያው ቅዱስ ጳውሎስ እፈቱ ሰይፍ ልስ ወይትፈለጥ ማለም ከማአሃሉሃ በክርስቶስ እስመ ውእቱ ይሄይስ ወይደሉ ሊተ ልሄድ ከክርስቶስ ጋር
ለመኖር እናፍቃለሁ እሱም ከሁሉም የሚሻል ነውና ከገቡ መውጣት ካገኙ ማጣት ከቀረቡ መራቅ ከቆሙ መውደቅ የሌለበት የእግዚአብሔርን እቅፍ ለመውረስ ሁላችንም ዛሬ ተዘጋጅተናልና ክብርና ምስጋና ለአምላካችን ነው። እግዚአብሔር የታመነ ቃል ነው። ስለዚህ እግዚአብሔር የማዳላ አምላክ ስለሆነ ሞት ሰለሟት ይደሉ ሞት አለማርያም ያጽብ ለኩሉ የሰው ሞት ሁሉ ለሁሉ ሞት ይገባል። የዛች አውሬን አልጠቅስም። ለሰው ሁሉ ሞት ይገባል። የማርያም ሞት ግን ያስደንቃል። ክርስቶስን የሚያህል ልጅ ያላት እናት እንዴት ትሞታለች? ቁጭት እኮ ነው። እንዴት ትሞታለች? ፈጣሪ እያላት ሕይወት እያላት ለዓለም ሁሉ ሞልቶ የሚተርፍ መጋቢ አዳኝ ታዳጊ መድኃኒት የሆነ ልጅ እያላት እንዴት ትሞታለች? የእሷ ሞት ያስደንቃል ይላሉ። አዎ እግዚአብሔር የሚያዳላ አምላክ አይደለም። ለራሱ ሞትን ቀምሷል። ዋይጸረ ዕድሜ ለርሱ ለራሱን ዕድሜን አሳጥሯል። ስለዚህ ዛሬ መንገዱ ሁሉ ተጠርጓል። አስተርእዮ ማለት ታላቅ በዓል ነው። የእረፍቷ በዓል ከዚህ ውጣ ውረድ ያረፈችበት ታላቅ በዓሏ ነው። ይህንን በዓል እንድናከብር የፈቀደልን አምላካችን እግዚአብሔር ክብርና ምስጋና ይግባው።